ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለተማክሰኞ ታህሳስ 7 ቀን 2018 ዓ.ም የቀን ዜናዎቹ ለእናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በነገው ዕለት በሁለቱም የሀገሪቷ ምክር ቤቶች ንግግር እንደሚያደርጉ ይጠበቃል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በነገው ዕለት ረቡዕ ታህሳስ 8 ቀን 2018 ዓ.ም ለፌዴሬሽንና ለህዝብ ተወካዮች ምክር ቤት አባላት ንግግር ሊያደርጉ መሆኑ ታውቋል። ከዛሬ ጀምሮ በኢትዮጵያ የሁለት ቀናት የስራ ጉብኝት የሚያካሂዱት ጠቅላይ ሚኒስትር ሞዲ ንግግር የሚያደርጉት ጠቅላይ ሚኒስትር ዶክተር አብይ አህመድ በሚገኙበት የሁለቱ ምክር ቤቶች የጋራ መድረክ ላይ ነው። የፌዴሬሽን ምክር ቤት ትላንት ለአባላቱ በላከው አስቸኳይ መልእክትም የህንዱ ጠቅላይ ሚኒስትርና የኢትዮጵያው ጠቅላይ ሚኒስትር ለሁለቱ ምክር ቤቶች የጋራ መድረክ ንግግር እንደሚያደርጉ አስታውቋል። ምክር ቤቱ በዚህ መልእክቱን በአዲስ አበባ ከተማ አስተዳደርና በከተማዋ ዙሪያ የሚኖሩ የፌዴሬሽን ምክር ቤት አባላት ነገ በህዝብ ተወካዮች ምክር ቤት መሰብሰቢያ አዳራሽ እንዲገኙ አሳስቧል። የረቡዕን የጋራ መድረክ በተመለከተ የገዢው ፓርቲ የህዝብ ተወካዮች ምክር ቤት አባላት ተመሳሳይ መልእክት ቢላክም የተቃዋሚ የፖለቲካ ፓርቲ ተወካዮች ስለጉዳዩ በቀጥታ መረጃ እንዳልደረሳቸውም ታውቋል። የነገው የጠቅላይ ሚኒስትሩ ሞዲ የፓርላማ ንግግር ዋነኛ ትኩረት ምን እንደሆነም ለምክር ቤቱ አባላት የተባለ ነገር የለም። የህንዱ ኤንዲቲቪ ቴሌቪዥን ጣቢያ ጠቅላይ ሚኒስትር የዲሞክራቲክ እናት ባሏት የሀገራችን የህንድ ጉዞ ላይ በኢትዮጵያ የህዝብ ተወካዮች ምክር ቤት የጋራ ስብሰባ ላይ ሀሳባቸውን ለማካፈል በጉጉት እንደሚጠባበቁ መግለጻቸው ተዘግቧል። በአዲስ አበባ ከተማ የኢንተርኔት ንግድን ወደ ግብር ስርዓቱ የሚያስገባ አሰራር ተዘረጋ። በአዲስ አበባ ከተማ ግብር የማይሰበሰብበት የኢንተርኔት ወይም ኦንላይን ንግድ እየተስፋፋ በመሆኑ ዘርፉን ወደ ግብር ስርዓት ለማስገባት የሚያስችል አሰራር መዘርጋቱን የአዲስ አበባ ገቢዎች ቢሮ አስታውቋል። የከተማው አስተዳደር ገቢዎች ቢሮ ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ የማህበራዊ ሚዲያ እየፈጠረ ባለው ተጽዕኖ የተነሳ በአሁኑ ወቅት የኦንላይን ንግድ በከተማዋ እየተስፋፋ መሆኑን እንዲሁም ከፍተኛ የግብይት እንቅስቃሴ የሚከናወንበትና ሰፊ የገንዘብ ዝውውር የሚደረግበት እየሆነ መምጣቱን ገልጸዋል። ሆኖም ከኦንላይን ንግድ መገኘት ያለበት ግብር እየተገኘ ባለመሆኑ እንደ ከተማ አስተዳደር የገቢ ስርዓቱን ጊዜውን የሚመጥን ማድረግና ማስፋት የግድ አስፈላጊ መሆኑን ጠቁመዋል። በመሆኑም ዘርፉን ወደ ግብር ስርዓቱ ማስገባት የሚያስችልና የሚቆጣጠር የራሱ የሆነ የስራ ክፍል በማቋቋም የስራ ክፍሉ እየተደራጀ መሆኑን ተናግረዋል። በዚህም የስራ ክፍሉ እንዲቋቋም የአዲስ አበባ ከተማ አስተዳደር መፍቀዱንና የስራ ቅጥር በማውጣት የሰው ኃይል የማሟላት ስራ መጀመሩን ገልጸዋል። አክለውም ማንኛውም ንግድ ህጋዊ በደረሰኝ መሆን እንዳለበት የንግዱ ህጉ የታክስ አስተዳደርና የገቢ ግብር አዋጆች የሚያስገድዱ ቢሆኑም አፈጻጸሙ ላይ ሰፊ ክፍተቶች መኖራቸውን መሰብሰብ ያለበት የግብር ገቢ በአግባቡ እንዳይሰበሰብ ተጽዕኖ ሲፈጥር መቆየቱንም አስታውቀዋል። በትግራይ በጦርነቱ ወቅት የነበረው 90% የድህነት ምጣኔ ወደ 70% ዝቅ ማለቱ ተገለጸ። በትግራይ ክልል የድህነት መጠን በጦርነቱ ወቅት ከነበረበት 90% ወደ 70% ዝቅ ማለቱን የክልሉ ግብርናና የተፈጥሮ ሀብት ቢሮ አስታውቋል። ይሁን እንጂ አብዛኛው የክልሉ ህዝብ ከፍተኛ አደጋ ሲል በጠራ ሁኔታ ውስጥ እንደሆነም ቢሮ ገልጿል። ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26% አካባቢ እንደነበርም ተገልጿል። የተገለጸው የክልሉን የግብርና ሁኔታ በመገምገምና የወደፊት የልማት እቅዶችን በማስቀመጥ ላይ ትኩረት ባደረገው ስብሰባ ላይ ነው። በዚህ ወቅትም የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን ሐራፊዮ የተመዘገበው የድህነት መጠን መቀነስ ሙሉ ለሙሉ ማገገም ተደርጎ ሊወሰድ እንደማይገባ አጽንኦት ሰጥተዋል። ኃላፊው ይህ በክልሉ አሁንም የቀጠለው የሰብአዊና ኢኮኖሚያዊ ቀውስ ጥልቀት የሚያሳይ ነው ማለታቸውን የክልሉ መገናኛ ብዙሃን ተቋማት ዘግበዋል። አቶ አለም ብርሃን ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26% አካባቢ እንደነበርና 74% የሚሆነው ህዝብ የምግብ ዋስትናው ተረጋግጦ እንደነበር ማስታውሰዋል። በተጨማሪም ክልሉ ከጦርነቱ በፊት ከግብርና የወጭ ንግድ በአመት ወደ 112 ሚሊዮን ዶላር የውጭ ምንዛሬ ያስገኝ ነበር ያሉት ኃላፊው ይህም አሁን ወደ 2.6 ሚሊዮን ዶላር ወርዷል ብለዋል። ይህም በኑሮ በገበያና በምርት ስርዓቶች ላይ የደረሰውን የውድመት መጠን ያሳያል ሲሉም አክለዋል። ሰብአዊ እርዳታ ላይ ብቻ ጥገኛ መሆን ድህነትን ሊፈታ እንደማይችልም ገልጸዋል። ሰብአዊ ድጋፍ ብቻ ለድህነት ዘላቂ መፍትሄ ሆኖ ሊያገለግል አይችልም ያሉት ኃላፊው በምትኩ በተደራጀ አመራር በተቋሙ ቅንጅትና በዘላቂ የህዝብ ተሳትፎ የግብርና ምርታማነትን እንደገና መገንባት እንደሚያስፈልግም ጥሪ አቅርበዋል። የዓለም ባንክ በኢትዮጵያ ያለውን ድህነት በተመለከተ በቅርቡ ባወጣው ግምገማ በአውሮፓውያኑ አቆጣጠር በ2016 የድህነት መጠን 33% የነበረ ሲሆን በተያዘው የ2025 ዓመት ወደ 43% ከፍ ሊል እንደሚችል ማሳስበዋል። የዓለም ባንክ እንደገለጸው ኢትዮጵያ ከሁለት አስርት ዓመታት በላይ ድህነትን በመቀነስ ረገድ ጉልህ እድገት ካሳየች በኋላ ባለፉት ጥቂት ዓመታት የተከሰቱ ውስጣዊና ውጫዊ ተግዳሮቶች የኑሮ ደረጃ ላይ ተጽዕኖ አድርገዋል ብለዋል። እነዚህ ተግዳሮቶችም የኮቪድ-19 ወረርሽኝ፣ የትግራይ ግጭት፣ ከፍተኛ ድርቅ፣ የጠቅላላ የሀገር ውስጥ ምርት ወይም ጂዲፒ እድገት መቀዛቀዝና የዋጋ ግሽበት ናቸው ብለዋል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። በማዕከላዊ ናይጄሪያ ታጣቂዎች 13 ሰዎችን ከቤተ ክርስቲያን አፍኖ መውሰዳቸው ተገለጸ። ይህ በሳምንታት ውስጥ የተፈጸመ ሁለተኛ ጥቃት ሲሆን ታጣቂዎች በማዕከላዊ ናይጄሪያ ኮጌ ግዛት ዊኒንጊን ኦል ወደ ተባለ የኢቫንጀሊካ ቤተ ክርስቲያን ገብተው ሰዎችን አግተው ወስደዋል። ኢዚክሪብ የሚባለው መንደር ውስጥ የእሁድ ማለዳ የጸሎት ስነ ስርዓት ላይ የተከናወነ ሳለ ነበር ጥቃቱ የተፈጸመው። የኮጌ ግዛት የመረጃ ኮሚኒኬሽን እንዳሉትም ከታጣቂዎቹ 5 ተገድለዋል። የተቀሩት ጉዳት ቢደርስባቸውም አምልጠዋል ነው ያሉት። ጥቃት አድራሾቹ ሽፍቶ ሲል መንግስት የገለጻቸው ሲሆን በናይጄሪያ ሰዎችን አግቶ ገንዘብ መጠየቅ በተደጋጋሚ የሚፈጸም ድርጊት ሆኗል። ከ2 ሳምንት በፊት ታጣቂዎች ኢጃባ በተባለ ከተማ ቤተክርስቲያን ውስጥ ገብተው አንድ የሃይማኖት አባት ባለቤታቸውንና 7 ምዕመናን አፍነው ወስደዋል። ታጋቾቹንም ለማስለቀቅ ጥረት ቢደረግም እስካሁን እንዳልተሳካ ነዋሪዎች ገልጸዋል። የኮጊ ግዛት የመረጃ ኮሚሽነር በኒጀርና በካውራ ግዛት ያለው ነውጥ በኪጊ ግዛት ሽፍቶችን እንዲንቀሳቀሱ ምክንያት ሆኗል ብለዋል። በተለይ በሰሜን ምዕራብና ማዕከላዊ ናይጄሪያ እየተፈጸሙ ያሉ ተከታታይ ጥቃቶችና አፈናዎች አገሪቱን የደህንነት ስጋት ላይ ጥለዋል። ከደረሱት ጥቃቶች የከፋው በኒጀር ግዛት ፓፒሪ ከተማ በሚገኘው የካቶሊክ ትምህርት ቤት 250 ህጻናትና 12 የቤተክርስቲያን ሰራተኞች የታገቱበት ነውም ተብሏል። በመጨረሻም ሩሲያ በአውሮፓ ህብረት የታገዱባት ንብረቶቿን ለዩክሬን ድጋፍ ለማዋል የተያዘው እቅድ ዓለም አቀፍ የፋይናንስ ስርዓትን የሚጻረር መሆኑን አስታወቀች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢንቨስትመንት ልዩ መልእክተኛ ክሪሊ ዲሚትሪቭ በአውሮፓ ህብረት የታገደው የሩሲያ ሀብት ለዩክሬን የገንዘብ ድጋፍ ለማዋል ያቀደው እቅድ በአሜሪካ የተቀረጸውን ዓለም አቀፍ የፋይናንስ ስርዓት የሚያፈርስ ነው ሲሉ አስጠንቅቀዋል። የአውሮፓ ህብረት የዩክሬን የበጀት ጉድለትን ለመሸፈን የታገደውን የሩሲያ ሀብት እንደ ዋስትና በመያዝ ለኪየቭ የካሳ ብድር ለመስጠት ባቀረቡት ሀሳብ ላይ መልእክተኛው ጠንካራ ተቃውሞ አሰምተዋል። ሞስኮና በምዕራቡ ዓለም የሚገኙ አንዳንድ ተቺዎችም ይህንን እርምጃ የአንድን ሉዓላዊት ሀገር ሀብት የመቀማት ያህል ነው ሲሉ የገለጹ ሲሆን ውሳኔውም ከባድ ህጋዊነትና ኢኮኖሚያዊ መዘዝን የሚያስከትል ስለመሆኑ አስጠንቅቀዋል። ክሪሊ ዲሚትሪቭ ትላንት እንዳስታወቁት ይህንን እቅድም የሚደግፉ የህብረቱ ባለስልጣናት በድንጋጤ ውስጥ ሆነው ስህተት እየሰሩ ነው ብለዋል። ሉዓላዊነትን ሀብትን ለመውሰድ መሞከር የብሔራዊነት መጠባበቂያ ክምችት ጽንሰ ሀሳቦችን የሚሸረሽርና በዓለም አቀፍ የፋይናንስ ስርዓት ውስጥም ያለውን ወጪ የሚያነር ነው ብለዋል። አብዛኛው የሩሲያ የታገዱ ሀብትም የሚገኝበትና መቀመጫውን ቤልጂየም ያደረገው ግዙፉ የክሪሊንግ ተቋም ይህንን እርምጃ ተቋሙ ከፍተኛ አደጋና ለኪሳራ ሊዳረገው እንደሚችል በመግለጽ ከቤልጂየም መንግስት ጋር በመሆን እቅዱን አጥብቀው ተቃውመዋል። ባለፈው ሳምንት የሩሲያ ማዕከላዊ ባንክ ሀብቱ እንዳይንቀሳቀስ በመደረጉ ለደረሰበት ጉዳት በዩሮክሊሪያ ላይ በሞስኮ ፍርድ ቤት የካሳ ክስ መመስረቱ ይታወሳል። የአውሮፓ ማዕከላዊ ባንክ ፕሬዝዳንት ክሪስቲና ላጋርዶን ጨምሮ ሌሎች ከፍተኛ የፋይናንስ ባለሙያዎችም እንዲህ ያለው እርምጃ የአውሮፓ ህብረትን የፋይናንስ ስርዓት ተአማኒነት እንደሚጎዳ ቀደም ብለው ማሳሰባቸው ይታወሳል።
በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብራችሁ ቆየሁት ሀብታማ እያሌው ነበርኩኝ። ሰናይ ቀን።